ለዚህ ነው ከመኖሪያ ቤታችን ወደ ቤተ ክርስቲያን የምንመጣው እግዚአብሔርን የምናገኘው እዚህ ስለሆነ ነው። ሁሉም ቋሚ መሆን አለበት። ያለበለዚያ ዋጋ የለውም። ሁላችን ሊቃውንቱ፣ ምዕመኑ ሁሉ ካልቆረበ ምን ጥቅሙ? የተወደዳችሁ የተከበራችሁ የአድባራት የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ዘማሪያን፣ ወጣቶች፣ የነገይቱ ቤተ ክርስቲያን ተረካቢዎች፣ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ ምዕመናንና ምዕመናት ሁላችሁም እንደምን አረፈዳችሁ። እግዚአብሔር አምላክ ሁላችንንም በቸርነቱ በመግቦቱ ጠብቆ በዚህ ሰዓት በዚህ ቅዱስ ስፍራ እንድንገኝና እናታችን ቅድስተ ቅዱሳን ድንግል ማርያም ረድኤት በረከትን እንድንቀበል በሰበሰበን አምላክ በፈቀደልን አምላክ ክብርና ምስጋና ለሱ ይሁን። እንግዲህ ዛሬ እናንተ የምትማሩበት ቀን አይደለም፣ የምትመረቁበት ነው። አባታችን መርቀዋችኋል። ምክንያቱም እናንተ ጥሩ የሆኑ የወንጌል ገበሬዎች መምህራን ስላሏችሁ ከህንፃ ቤተ ክርስቲያን በፊት እናንተ በወንጌል ስለተሰራችሁ እናንተ በውስጣችሁ የማትካሰሰዋ ቤተ ክርስቲያን በእናንተ ሕይወት ስለተሰራች እናንተ ለእግዚአብሔር ንጹሕ ቤተ መቅደስ ስለሆናችሁ እግዚአብሔር ፈቅዶላችሁ ደግሞ እናቱ ድንግል ማርያም የምትከብርበት የምትመሰገንበት በስሟ በኪዳነ ምሕረት ስም ቤተ ክርስቲያን እንድታንጹ ልጇ መድኃኔዓለም ስለፈቀደላችሁና ዛሬ ይህንን የድካማችሁን ፍሬ ለማየት ስለበቃችሁ ከደብሩ አስተዳዳሪ ጀምሮ ያላችሁትን በሙሉ እንኳን ደስ አላችሁ ማለት እወዳለሁ። እግዚአብሔር ይመስገን። ይህ ሕንፃ ቤተ ክርስቲያን የተሰራው በጎ ፈቃድ ስላላችሁ ብቻ አይደለም። ይህ ሕንፃ ቤተ ክርስቲያን የተሰራው ገንዘብ ስላላችሁ ብቻም አይደለም። ይህንን ቤተ ክርስቲያን የሰራችሁት እሱ ባለቤቱ መድኃኔዓለም ስለፈቀደላችሁ ነው። በመመኘት ብቻ ገንዘብ በመኖር ብቻ እንዲህ አይነቱ ነገር አይሳካም። ከታሪክ እንደምንማረው እስራኤልን 40 ዘመን የገዛው ታላቁ ልበ አምላክ የተባለው ዳዊት የእግዚአብሔርን ቤተ መቅደስ ለመስራት ፈልጎ ነበረ። ፍላጎቱም አቅሙም ነበረው። ነገር ግን ከማን አልተፈቀደለትም? ማን ያልፈቀደለት? እግዚአብሔር አልፈቀደለትም። ልጅህ ግን ይሰራል ብሎ ተስፋ ሰጠው። ከአብራክህ የሚገኘው ልጅህ ይሰራል፣ ለአንተ አልፈቀድኩልህም አለው። ያ ራሱን የቻለ ምክንያት አለ። ስለዚህ በልጁ በሶሎሞን የእግዚአብሔር ቤተ መቅደስ እውን ቢሆን እንዲሰራ የእግዚአብሔር ፈቃድ ሆኗል። ስለዚህ ዛሬ እናንተ ከእናንተ በፊት የነበሩ ሰዎች ተመኝተው ይሆናል፣ ፈልገው ይሆናል። ነገር ግን አልፈቀደላቸውም እግዚአብሔር። እናንተ
በዚህ ሰዓት ያላችሁ ሊቃውንቱ ምዕመናኑ ሁሉ እግዚአብሔር ስለተፈቀደላችሁ ይኸው ሰርታችኋል። ይሄ መታደል ነው። ይሄ ለነገ ለልጆቻችን ትተን የምናልፈው አሻራ ነው። ታላቅ የሆነ ሕንፃ ቤተ ክርስቲያን። ነገር ግን የእግዚአብሔር ወገኖች ትኩረታችን ሁል ጊዜም ሕንፃ መገንባት ላይ ብቻ ማተኮር ግን የለብንም። ሕንፃ አስፈላጊ ነው። ነገር ግን ብዙ ሕንፃ ሥላሴ ደግሞ ፍቅር በማጣት እየፈረሰ እንመለከታለን። ስለዚህ ሰውንም በወንጌል በትምህርት በምግባር ማነጹ ከሕንፃው ጎን ለጎን ሊታሰብበት የሚገባ ነው። ስለዚህ ለዚህም ትኩረት ሊሰጥ ይገባዋል። የቤተ ክርስቲያን ኃላፊዎች፣ የሰበካ ጉባኤ ኃላፊዎች ተተኪውን ትውልድ የምታስተምሩበትን ይህንን ሕንፃ ቤተ ክርስቲያን እንዲረከብ የሚማርበትን ሃይማኖቱን የሚያውቅበትን ስፍራ ልታመቻቹለትን ይገባል። ካላስተማርናቸው ጥለውን ይሄዳሉ። ነገ ተተረካቢ ትውልድ ይጠፋል። ስለዚህ ይህ አገልግሎታችን በወንጌል ሊደገፍ፣ በእውቀት ሊደገፍ፣ በምግባር ሊደገፍም ያስፈልገዋል። በዚህም ላይ መስራት አለብን። ይሄ የእግዚአብሔር ቤት ነው። ይህን ነው ቅድም በቅዳሴ ያነበብነው ወንጌል በማቴዎስ 16:13 ጀምሮ ለጴጥሮስ ምንድን ነው ያለው? አንተ ዓለት ነህ፣ በአንተ ዓለትነት ቤተ ክርስቲያኔን ያለ ቤተ ክርስቲያንን አደረጋች። ቤተ ክርስቲያኔን የኔን ነው ቤተ ክርስቲያኔን እሰራታለሁ እንጂ የሲኦል ልጆችም ሊያናውጧት አይችሉም ብሎ የተናገረው ይህች ቤተ ክርስቲያን የእግዚአብሔር ቤተ ክርስቲያን ነው። ለዚህ ነው ቤተ ክርስቲያን ያስፈለገን። ለምንድን ነው? በመጀመሪያ ቤተ ክርስቲያን እንድንሰራ ቤተ መቅደስ እንድንሰራ ያዘዘ ራሱ ባለቤቱ እግዚአብሔር ነው። በመጀመሪያ ለሙሴ በመካከላችሁ አድር ዘንድ ቤተ መቅደስን ስሩ ብሎ ያዘዘ። ስሩ ብሎ ማዘዝ ብቻ ሳይሆን ልኬቱን ጭምር ወርዱን፣ ቁመቱን፣ ስፋቱን ለክቶ እግዚአብሔር በዚህ ቁመት በዚህ ስፋት እንዲህ አድርገህ ስራ ብሎ ራሱ እግዚአብሔር መሐንዲስ ሆኖ በሜትር ነው የነገረው። ይህን ያህል አድርገህ ስራ፣ በዚያም እኔ አድራለሁ። ለዚህ ነው ከመኖሪያ ቤታችን ወደ ቤተ ክርስቲያን የምንመጣው። እግዚአብሔርን የምናገኘው እዚህ ስለሆነ ነው። እገኛለሁ ብሎ የሰጠን አድራሻ እግዚአብሔር በዚህ ነው። ለዚህ ነው እግዚአብሔር ይህንን ቤት በተደጋጋሚ የአባቴ ቤት እያለ የሚጠራው። ስለዚህ እዚህ የምንመጣው አስቀድሰን ለመሄድ ብቻ ግን መሆን የለበትም ወገኖቼ። እንዲህ ደከማችሁ ሰርታችሁ ይህን የመሰለ ሕንፃ ቤተክርስቲያን ሰርታችሁ እናንተ በውስጡ አስቀድሳችሁ ሥጋ ወደሙ የማትቀበሉ ከሆነ ድካማችሁ ሁሉ ከንቱ ነው። ለምን ተሰራ? የእግዚአብሔር ቤተ መቅደስ በመስራት ብቻ የእግዚአብሔር መንግሥት መውረስ ይቻላል? አይቻልም። በውስጡ አስቀድሳችሁ መቁረብ አለበት። ሁሉም ቋሚ መሆን አለበት። ያለበለዚያ አቋም አይሆንም። በእውነት ይብላል። ሁላችን ሊቃውንቱ ምዕመኑ ሁሉ ካልቆረበ ምን እንጠቀመው? ቅድስት ቤተ መቅደስ ውስጥ ብዙ ካህናት ብዙ ሊቃውንት ነበሩ። ስንቶቻችን ነን የሚቆረበው?
ማስቀደስም መቁረብ እኮ ግዴታ ነው። ከሥጋው ደግሞ ካልተካፈል በእግዚአብሔር መንግሥት ርስት የለንም። መቁረብ ያስፈልጋል። የተሰራው ቤተክርስቲያን ለዚህ ነው። ያለበለዚያማ በቤታችሁ ሆናችሁ ብትጸልዩ እግዚአብሔር አልሰማም ማለት ነው። አቅም ያላቸው ሰዎች በመኖሪያ ቤታቸው ስዕል ቤት ያዘጋጃሉ። ቤተክርስቲያን ግን አይደለም፣ ሊቆርቡበት አይችሉም። ነገር ግን የግል ጸሎታቸውን ሊያደርሱበት ይችላሉ። ነገር ግን ወደ ቤተክርስቲያን መምጣት ያለብን በዋናነት ንስሐ እንድንገባ አስቀድሰን ሥጋው ደግሞ እንድንቀበልበት ነው። ምዕመናን ሁላችሁ ትልልቆቹ ትንንሾቹ ያለ ሥጋው ደግሞ የእግዚአብሔር መንግሥት አይወረስም። ትኩረት እንስጠው። ለሕንፃው ማማር እንደምንጨነቅ፣ ለመጋረጃው እንደምንጨነቅ፣ ለአልባሳት እንደምንጨነቅ ስለ ሕይወታችን እናስብ። ስለዚህ ምን ያህል ጊዜ እንደምንኖር እንደተሰጠን አናውቅም። ነገር ግን ዛሬ የኛ ነው። ስለ ነገ የምናውቀው ነገር የለም። ስለዚህ የቤተ ክርስቲያን መስፋፋት መኖር ትልቅ ጥቅሙ እኛ እንድንድንበት ነው። እኛ ለጽድቅ እንድንበቃበት ነው። ስለዚህ ሁላችሁም ወደ መምህረ ንስሐዎቻችሁ እየቀረባችሁ ንስሐ እየገባችሁ የተዘጋጀው ሥጋው ሁሉ ለበቁት አይደለም ለተዳደፉት ነው። በንስሐ ግን መቅረብ ነው። ኃጢአተኛነትን ማመን ነው። በደለኛነታችንን ማመን ነው። ከእኛ የሚጠበቀው የሚያነጻን እሱ ነው። የሚቀድሰን እሱ ነው። ስለዚህ በዚህ አይነት ቤተ ክርስቲያንን ልናገለግል ይገባናልና በእውነት ይህንን እግረ መንገዴን አደራ ለማለት ነው።